ሄርሜላ እኮ አብርሽን እውነት ለመናገር ቂጧ እስከሚንቀጠቀጥ ነው የምትወደው። ቶቶቶቶቶቶ ኧረ በስመ አብ። እውነት አንዳንዴ እውነት ሴቶቹን ራሳችንን ማስከበር ግድ ያለብን ብዬ ነው የማስበው። ዛሬ ደግሞ ከእሷ ሲለጣጠፍ ትናንት ወዲያ ደግሞ ከፍቅር ጋር ከዛ በኋላ ደግሞ ከሩታ ጋር ኧረ በስመ አብ። ኧረ ያንተስ ገዛ፣ ኧረ ያንተስ በዛ ማርያምን። እውነት ሄርሜላ ደግሞ በቃ ልክ ፈጣሪን በእጇ እንዲያገኘችው ሁሉ ነው የሆነችው አብርሽን ስታገኘው ማለት ነው። ይሄ ምንድን ነው እንግዲህ ቂጧን ቅጥቅጥ እስከሚል ድረስ ነው የምትወደው ማለት ነው። እነዚህ ጋር ደግሞ አሽጤዎቹ ተሰባሰቡ፣ የማናቃቸው አሉ። እዚህ ጋር ደግሞ አዳዲስ ሰዎች። አቤት ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛል። እዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ያላችሁ አመሰግናለሁ። ሰላም ጤና ይቻል ማለት ነው። እንግዲህ ትናንትና ሄርሜላን ሀቢ በርስዴ ብሎ እንግዲህ አበባ ይዞላት መጥቷል ማለት ነው። እና በቃ ከአበባው ይልቅንስ እንደው እሱ ነው እሷ ናት እሱን ነው አልኳቸው። በቃ እሱን ነው እንዲው ምን ይሻልሻል ሄርሜላ ማርያምን፣ ራስሽን የምታስከብሪበት መንገድ ብትፈልጊ ጥሩ ነው ብዬ ነው የማስበው። ደግሞ ለእሱ ይሄን ያህል መልመጥመጥ አስፈላጊ ነው ብዬ አላስብም። ምን ስለሆነ የምትመጠመጭለት? ምን ስለሆነ የምትመጠመጭለት? ማርያምን ትመጥመጭለት ለእሱ። ራስሽን አስከብሪ። ያለችበትን ሁሉ እኮ ረሳች። እናንተ ስማ እንዴ ነው ለምትወጂው ለካ። ማንኛውም ይመችሽ ነው የምለው፣ ግን ራስሽን አስከብሪ። ራስን ማስከበር ግድ ነው። ራስን ማስከበር አለብሽ። በዚህ አጋጣሚ ይህን ያልኩበት ምክንያት ያየሁትን ስላየሁኝ ነው። የምር በቃ ያለችበትን ሁሉ ረሳች። ደግሞ ታች ኮሜንቶቹ እንኳን ደስ አለሽ ትላላችሁ። ዛሬ ደግሞ ከፍቅር ጋር ይመጣላችኋል። እናንተም ለነገሩ ከሱ ጋር አብራችሁ እየዋዠቃችሁ ያላችሁ ሰዎች ናችሁ። ይቅርታ አድርጉልኝና ማለት ነው። እንኳን ደስ አለሽ አብርሽና ሄርሜላ አትለያዩ እኮ እንኳን ደስ አለሽ ትላላችሁ። እንግዲህ ዛሬ ደግሞ ከፍቅር ጋር ሲመጣ ደግሞ ታውና ከዛ በኋላ ፍርዱ ትተዋላችሁ ማለት ነው። ይሄ ነው። እናንተ ምንም እየሰማችሁ አይደለም፣ ምንም እየገባችሁ አይደለም። እነሱ የሚሰሩት ሲጀመር ማለት ነው። እናንተ ምራሱ ዝሮባችኋል። ጋር እንዴ እናንተ ራሱ መቼ እንደሚገባችሁ አላውቅም። አላማችሁም ራሱ እየጠፋ ነው እናንተ። ይሄን ነው የምለው። ሄርሜ ግን ራስሽን አስከብሪ። እዚህ ብለሽ አትልኝ ነው ራስሽን ዝቃት አድርጊ። ምነው እና ክብርሽን የምትጠብቂ ራስሽን ነሽ። ስለዚህ ዝቅ አትበይ እላለሁ። ራስሽን አስከብሪ። የአብርሽ አጃቢዎች እዚህ ጋር እንዴት ነው እንግዲህ ነው ነገሩ? እንዴት ነው የምታያት ሄርሜላን? አቤልና ማን ነበር የሚባለው ወፍራሙ? እንዴት ነው የሚያዋት? ለማንኛውም ይሄን ለማለት ነው የመጣሁት። ጋይስ እወዳችኋለሁ። መልካም ቀን ይሁንላችሁ። እስኪ ሁላችሁም የተሰማችሁን ሀሳባችሁ ስጡበት። እኔ የተሰማኝ ይሄ ነው። እናንተ ደግሞ የተሰማችሁን ይሄን አበባ እሷ ራሱ የልደት ዋለታ ይዘው አይቻሉ ነበር ወይስ ሌላ ነው? ጋይስ